ወንድማማች ስኩዌር ይባላል ወይም ፍሬንድሺፕ ስኩዌር ይባላል። ይሄ ስኩዌር የሪቨር ፕሮጀክቱ አካል ነው። ሪቨር ፕሮጀክቱ ከእንጦጦ ጀምሮ እስከ ፒኮክ የሚሄደው በሚቀጥለው ዓመት መጨረሻ አካባቢ ምናልባትም ከአንድ ዓመት በኋላ ያልቃል። ከፒኮክ ጀምሮ እስከ እንጦጦ ያለው ሪቨር ስናገናኝ ለከተማ ግብርና፣ ለመጠጥ ውሃ፣ ለንጽህና እና ደግሞ ለመዝናኛ የሚሆን ሪቨር ይሆናል። ይሄ ሪቨር ቀድሞም ነበረ እዚህ ቦታ ግን ቆሻሻ ማጠራቀሚያ ስለነበረ ለከተማው ውበትም አልዋለም። አንድ ትልቅ ሰው ጋር ሄድና ደሃ ነኝ ምንም ነገር ስለሌለኝ እንድታግዘኝ ይፈልጋል ይለዋል። ሰውየው ደሃ አይደለህም፣ ደሃ አትመስልም ብሎ ይከራከራል። በፍጹም ደሃ ነኝ ምንም ነገር የለኝም ሲለው እጅ አለ፣ እግር አለ፣ ጤነኛ ነህ፣ አእምሮ አለ፣ የሚያስፈልግህ የመፍጠሪያ ዕውቀት ብቻ ነው፣ እሱ ሰጣለው፣ ከዚያ ሀብታም ትሆናለህ ይለዋል። እና ከዚያ ቀን ጀምሮ በተከታታይ ያሰለጥነዋል። ሩጫ አሯሯጥና ቴክኒክ ያስተምረዋል። በኋላ ልጁ ጎብዞ በተደጋጋሚ እያሸነፈ ሚሊዮነር ይሆናል። ባለው እግር፣ ባለው ጭንቅላት፣ ባለው ጤና አካል ላይ ስልጠና ሲታከልበት ጎደለኝ ያለውን ገንዘብ ማምጣት እንደሚቻል በተግባር አስተምሮ አሳየው። ይሄ ቦታ የመጨረሻው የደህንነት መገለጫ ቦታ ይሄ ስፍራ ነው። እዚች አካባቢ የስላሴ ገበያ የሚባል ገበያ ነበር ከዚህ ቀደም። እዚህ ገበያ ቦታ እንደሰማሁት ጉርሻ በሳንቲም ይሸጥ ነበር። 25 ሳንቲም 50 ሳንቲም ሰው ጎርሶ የሚከፍልበት ቦታ ነው። ያንን ደህንነት ነው ወደዚህ አይነት እጅግ ውብ ወደሆነ መንገድ መቀየር ይቻላል ነው። የመጨረሻው የደህንነት ቦታ እንደዚህ መሆን ከቻለ በሀገር ደረጃ ካሰፋ ነው ምን ያክል ኢምፓክት ሊያመጣ እንደሚችል ማሰብ ይቻላል። እዚህ ቦታ በጣም ቁልፍ የሆኑ ጉዳዮች አሉ። አንደኛው ፓርኪንጉ ነው። ፓርኪንጉ ፍሎር 1 ፍሎር 2 ፍሎር 3 ያለ እስከ ሌቭል 5 ድረስ የሚወጣ የተለያየ ሌቭል ያለው ሁሉም ጋር ጥላ ሳርና አበባ ያለው ነው። ልክ ከገባን በኋላ የምናገኘው በጣም በርካታ ጌቶች ስላሉ ከሜን ጌቱ በስተግራ ፓርኪንግ አለ። ቀጥሎ እዚህ ጋር ጋርደን ፓራዳይዝ የሚባል ቦታ አለ። ይሄ ጋርደን ውሃ አለው፣ አበባዎች አሉት፣ ዛፎች አሉት። ወደ 5 አምፊ ቲያትሮች አሉት። ሰዎች ለሰርግ ጊዜ፣ ለልደት፣ ለግራጁዌሽን፣ ለተለያየ አኒቨርሰሪ ሊጠቀሙበት የሚችሉበት ቦታ ነው። ለፎቶ ይመቻል። ይሄ ሌክ ወደ 1.3 ሄክታር ቦታ ላይ ያረፈ ከ12000 ሊትር በላይ ውሃ የያዘ በመሃሉ ትልቅ ስቴጅ ያለው 6000 ሰው ገደማ የሚይዝ አምፊ ቲያትር ያለው ለብዙ ፐርፐዝ የሚውል ነው። የአውትዶር ቲያትር፣ ዘፈን፣ የተለያየ ፕሮግራም ይሰራበት ይችላል። ሪቨሩ ከጸዳ ለአርቲፊሻል ሌክ ይሆናል። ሪቨሩ ከጸዳ ለጓሮ አትክልት ይሆናል። ሪቨሩ ከጸዳ ወክ የምናደርግበት ባይክ የምናደርግበት ይሆናል። ሪቨሩ ከጸዳ ምናልባት ከትንሽ ስራ ጋር የመጠጥ ውሃ ሊሆን ይችላል። እስካሁን በሽታ ያስቸገረ የነበረው ሪቨር እንደዚህ አይነት ውሃ የሚወጣው ሆነ። ውሃውን ስለማንጠቀምበት እንጂ ለተለያየ ፐርፐዝ መጠቀም እንደሚቻል አመላካች ነው። የሚባክን ውሃ የለም፣ በፓምፕ ይመለሳል። እዚህ ጋር ያለው ሙቭመንት የምታዩት ዋና ዓላማው ደግሞ ውሃው ንጹህ እንዲሆን ላይፍ እንዲኖረው የሚያደርግ ነው። ልምምዱን በእጅጉ ይጠቅማል። ከአትክልት ጋር የተወዳጀ ነው። ከሌኩ በዛ ሳይድ ወክዌዎች አሉ። የወክዌው ዓላማ የሪቨር ሳይዱን እያየ የምንሄድበት ቦታ ይሆናል። እንግዲህ እዚህ ጋር ፓርኩን፣ ጋርደን ፓራዳይዝ እና አርቲፊሻል ሌክ ከዚህ አምፊ ጋር ካየን በአራተኛ ደረጃ በጣም ውብ የሆኑ ሃይ ኳሊቲ ያላቸው 4 ሬስቶራንቶች ፉድ ኮርቶች አሉ። ይሄኛው አንድ ነው፣ ያ 2 ነው፣ እዛ ላይ 3 አለ፣ እዚህ ጋር 4 አለ። ይሄኛው ዋና ኢንትራንስ ሲሆን በጣም በርከት ያሉ ሰዎች ፎቶ የሚነሱበት፣ ቡና የሚጠጡበት፣ ምሳ የሚበሉበት ብዙ ሰው የሚያስተናግድ ቦታ ነው። ይሄና ያኛው ሆቴል ሌኩን እያየን እዚህ ሆነን የምንዝናናበት ሲሆን እነዛ 2ቱ ግን ሙሉ ላንድስኬፑን የምናይበት ቦታ ናቸው። 2 ደግሞ የግሪን ሃውሶች አሉ። እነዛ ግሪን ሃውሶች ዋና ዓላማቸው ሰው ሲያልፍ ሲያገድም ከደከመው ጎራ እያለ ሻይ ቡና የሚጠጣበት የሚያርፍበት ጥላ የሚጠለልበት በጣም ንጹህ ያማሩ ግን ደግሞ ለጊዜው ለሌላ ፈንክሽን ሳይሆን እንደ ማረፊያ እንደ ብሬክ የተሰሩ ናቸው።
6000 ገደማ ዛፍ የተከልነው ሁሉም ዛፍ በዚህ ባለበት ደረጃ ከተለያየ ቦታ መጥቶ የተከለ ነው። ከዚህ ቀደም ትናንሽ ችግኞች የመትከልና የማብቀል እንጂ ትልቅ ዛፍ ተክሎ በአንድ ጊዜ ጫካ የማድረግ ልምድ አልነበረንም። ያ ልምድ አገኘንበት። ሁለተኛ ሳር አተካከል ነው። ሳር አተካከሉ ከዚህ ቀደም እኛ ሳር እንተክላለን፣ እንደ ውጮቹ ሮል የለንም። አንድ ባንድ ሲተከል ግን ከአጨዳና ከአተካከል ችግር የተነሳ ወጣ ገባ ነበር የሚሆነው። ግሪን ልብስ አለው። እሱን ከለበሰ በኋላ ሲያድግ ሲፈታ እኩል ነው የማደግና ሲታጨድ ምንጣፍ መምሰል በጣም ኢኳል የሆነ ቢዩቲ እንዲያወጣ አድርጎታል። ከዛ በተጨማሪ እዚህ ስራ ላይ አንድ አስደማሚው ነገር የነበረን ነርሰሪ ነው። ፕሮጀክቱን እየሰራን ከ2.5 ሚሊዮን በላይ የአበባ ነርሰሪ ነበሩን ችግኝ የምናፈላበት። ልክ ስራው ሲጀመርና ቦታውን ሲይዝ አበባውን አመተን ቁጭ አደረግን፣ ዛፉን አመተን ቁጭ አደረግን። ከዛ በኋላ በአጭር ጊዜ ውስጥ እንደምታዩት በጥቂት ወራት ይሄን የመሰለ ውብ ነገር መስራት ተችሏል። ይሄ ቦታ ለቤተ መንግስት ቅርብ ነው፣ ለሸራተን ቅርብ ነው፣ ለሜክሲኮ ቅርብ ነው፣ ለኤዩ ለቦሌ ቅርብ ነው። በከፍተኛ ደረጃ ቱሪስት ይስባል። የማንም ሀገር ቱሪስት ቢመጣ ይሄን ቦታ ማንም መናቅ አይችልም። እያንዳንዷ ስፓት እያንዳንዷ ቦታ በከፍተኛ ኳሊቲ የተሰራች ናት። ማንም ይሄን ቦታ አጣጥሎ የአፍሪካ ስራ የኢትዮጵያ ስራ ሊል አይችልም። እሱ ሀገር ካለው ምርጥ ነገር ይሻል ይሆን እንጂ የሚያንስ አይደለም። ከዚህ አንፃር ደረታችንን ነፍተን ኮራ ብለን ቦታ አለን ኑ እዩ ማለት የሚያስችል እጅግ ውብ ስራ ነው። እንግዲህ እዚህ ቦታ ያሉ ዛፎች ከዚህ ክረምት በኋላ ሙሉ በሙሉ ጫካ ይሆናሉ። ሳሩ ምንጣፍ ይሆናል። እጅግ የሚያምር ቦታና በድፍረት ሰዎች እያመጣን የምናስተናግድበት ቦታ ይሆናል። ለኛ እንደ ሀገርና እንደ ህዝብ ምርጥ ነገር የማሰብ የመስራት ባጠረ ጊዜ የመፈጸም አቅማችንን ያሳየንበት ነው። እንደዚህ አይነት አነስ ያሉ ፓርኮች በየቦታው አለፍ አድርገን ስንሰራ በእርግጠኝነት መነግራቸው የኢትዮጵያን የአዲስ አበባን ገጽታ ይቀይራል። እዚህ ቦታ ላይ ብቻ 4000 በላይ ኢትዮጵያውያን ስራ አግኝተዋል። ለ4000 ሰው እንጀራ ፈጥሯል። ስራ ፈጠርን እንዳልኳችሁ በእያንዳንዱ ስራ ልም ተገኝቷል፣ እውቀት ተገኝቷል። ይሄን እያባዛን የመሄድ ካልቸር ከፈጠርን ብልጽግናችን እውን ስለምናደርግ ብልጽግና እንደሚቻልና እንደሚሳካ ኮንፊደንስ እንድትፈጥር ያደረገን ፕሮጀክት ስለሆነ በእኛ በኩል ከፍተኛ ኩራት ይሰማናል። 6000 ገደማ ሰው መያዝ ይችላል። የዚህን አምፊ ቲያትር ለየት የሚያደርገው ነገር እያንዳንዱ ምናየው ድንጋይ በጣም ከፍተኛ ክብደትና ጥራት ያለው ጠንካራ ለዘመን መሻገር የሚችል ነው የተዘጋጀ ነው። ከዚያ ባሻገር ግን በአምፊ ቲያትሩ መሃል ላይ ትላልቅ ዛፎች ተክለናል። እነዚህ ዛፎች ቅጠል በሚያፈሩበት ሰዓት አካባቢውን በሙሉ ጥላ ያደርጉታል እና እዚህ የሚቀመጠው ሰው የሚያየው ይሄኛውን ስቴጅ ይሆናል። ይሄ ስቴጅ በሁለት በኩል መግቢያ ድልድይ ያለው ሲሆን መሃል ላይ ውሃ ነው። ስቴጁ በጣም የእንቁላል ቅርጽ ያለው ሆኖ በጣም ሰፊ ቦታ የያዘ ነው። በዚህ የሚመለከት ሰው ምናልባት ተሻግሮ መጥቶ ከገባ በቀላሉ ቁጥጥር ማድረግ እንዲያስችል ሆኖ የተሰራ ነው። አሲው የሚያደርገው ሌክ ላይ ያለ ስቴጅ ሆኖ የተዘጋጀ ነው። መሃል ላይ የምታዩቸው እነዚህ ትናንሽ ፏፏቴዎች የስቴጁ መጨረሻ ያሳያሉ። እዛ ጋር ያለው ዋና ጉድ እስከ 20 ሜትር ወደ ላይ የሚወጣው ለዚህ ሌክ ህይወት የሚሰጠው እሱ ነው። ከጥቂት ጊዜ በኋላ ይሄ ሌክ በጣም ንጹህ ነው የሚሆነው። አሁን የዝናብና የሪቨር ውሃ ስለሆነ ቆሻሻ የሆነው እሱ እየጸዳ ፈንክሽናል ላይፍ እንዲኖር የሚያደርገው የዚህ የፋውንቴን እንቅስቃሴ ይሆናል። በተጨማሪ እነዚህ ስሞክ ነው የሚወጡት ደግሞ ስቴጁን ለመደበቅና ለአንዳንድ አርት ስራ የሚበጁ ናቸው። እዚህ ጋር ያለው አምፊ ምንም እንኳን አውትዶር ቢሆንም በከፍተኛ ኳሊቲ የተሰራና አብዛኛው የኛ ሲዝን ፀሐያማ ስለሆነ ብዙውን ጊዜ ለመጠቀም እድል የሚሰጥ ነው። ዝናባማ በሚሆንበት ሰዓት አንዳንዶቹ ትናንሽ አምፊዎች እና ካፌዎች መጠለያ ስላላቸው እዛ መጠቀም ይቻላል። አብዛኛውን ጊዜ ግን 9ን 10 ወራት አውትዶር ሰርቪስ ለመጠቀም በእጅጉ የሚመች ብዙ ፈንክሽን ማዘጋጀት የሚያስችል ቦታ ነው ይሄ። ከ100 ሜትር ያላነሰ ርዝመት ያለው እና ከ7 ሜትር ያላነሰ ዊድዝ ያለው ሰፊ የፋውንቴን መደነሻ የላይትና የውሃ መደነሻ ቦታ ነው ይሄ።
በሀገርኛ ሙዚቃዎች በአንዳንድ ሀገራት ሙዚቃዎች በጣም አስደሳችና ሳቢ በሆነ መንገድ በተለይ ማታ ማታ ከላይት ጋር ተዋህዶ ምናይበት ብዙ ሀገር የለም ጥቂት ሀገራት ሲታይ የሚያረኩ በተወሰነ ደረጃ ዱባይ ላስ ቬጋስ ምናልባት ቻይና አልፎ አልፎ ሰዎች የሚበዙበት አካባቢ የሚታይ ነገር ነው እኔ እስካሁን ባለኝ ኤክስፒሪየንስ ዱባይም ቬጋስም በዚህ ሳይዝ እና በዚህ ውቅር አላየው ለኔ የትልቁ የመጀመሪያው ውብ የፋውንቴን ማሳያ ቦታ ተረካ አጠቃላይ አቀማመጥ የተነሳ የተሻለው ቦታ ለኔ ይሄ ነው ቬጋስ ሆቴሎች ጋር ነው ያለው ሆቴል መንገድ ሰው ሲያልፍ ሰዓት አለው ያን የሆቴል ሾው ሊያይ ይችላል ሴንተር ላይ የኢትዮጵያ ባንዲራ ብቻ ከፍ ብሎ እንዲውለበለብ ይደረጋል ይሄም ለሀገራችን ለባንዲራችን እና ለአጠቃላይ ማንነታችን የሚሰጠውን ቫልዩ ከፍ ያደርገዋል ከዋናው የቪአይፒ መቀመጫ ግራና ቀኝ እንደምታዩት ፍላወር ቤልት አለ እጅግ ውብ የሆነ ፍላወር ቤልት ነው በእኛ ሀገር ሁኔታ በዚህ ደረጃ የአበባ ማሳያና አበባን ማየት የሚያስችል ቦታ አልነበረንም በሁለቱም ሳይድ ብዙ ሰዎች ወክ የሚያደርጉበት ለፎቶ የሚመች ለአይን የሚማርክ በብዙ መልኩ የሚያኮራ ወክወይና የፍላወር አይነቶች የሚታይበት ነው በዲዛይን የተቀመጠ ነው የምድር ገነት ምልክት መሆን የሚችል አይነት ቅርጽ ይይዛል ሌላው በዚህ በሮስሮሙክ ግራና ቀኝ ያሉ ለየት ያሉ ዛፎች ናቸው እነዚህ ዛፎች እያንዳንዳቸው የኢትዮጵያን ብሔሮች ብሔረሰቦች ይወክላሉ 80 ገደማ ዛፍ ብቻ ነው ያስቀመጥነው ዲዛይኑ የአቃፊነት ባህሪ ያለው ሁለተኛ ወኮዩ ስፋት አለው ሶስተኛ በወኮዩ መካከል ጥላ አለ ይሄ ሁሉ ትርጉም አለው ኢትዮጵያውያን አብሮ ለመኖር ተከሻቸው ልባቸው የሰፋ መሆን አለበት አንዱ አንዱን መቻል አለበት ለዚህ ነው መወጣጫው ሰፋ እንዲተደረገው ሁለተኛው ዛፉ ተመጋግቦ ለሰው ጥላ ይሰጣል አንዱ ብሔር ለአንዱ ጥላ አንዱ ብሔር ለሌላው ጋሻ አንዱ ለሌላው መከታ አንዱ ለሌላው ኩራት ነው እዚህ ውስጥ የምናየው ነገር ከተከባበር ከኮራን ከተጋገዝን ከተደጋገፍን ምንም እንኳን ተራራ ቢመስል እንወጣዋለን የሚል ሜሴጅ አለውና ምንም እንኳን አድካሚ ጉዞ ብንጓዝ ብሔር ብሔረሰቦች አንዱ ለሌላው ድጋፍ እስከሆኑ ድረስ እስከተጋገዙ ድረስ እና አንዱ ለሌላው ያለው ጥቅም እስከገባው ድረስ ከተራራው ጫፍ ወጥተን ብልጽግናን ማየት እንችላለን የሚል ትርጉም አለው ላንድስኬፑ እንደምታዩት ተራራማ ስለሆነ አፈሩ እንዳይሸረሸርና እንዳይበላ በአፈር ውስጥ ላስቲኮች አሉ እነዛ ላስቲኮች አፈሩን አቅፈው የሚይዙ ናቸው አበባው ከነርሰሪ መጥቶ ከተተከለ በኋላ ምንም ቢዘንብ አፈር ተሸርሽሮ ወደዚህ አይመጣም ምናልባት ግን ፍሳሽ ይመጣ ካለ ጫፍ ላይ እንደምታዩት በጣም ምርጥ የሆነ ድሬኔጅ አለ ይሄ በሚጸዳበት ሰዓት ምንም አይነት ቆሻሻ እዚህ ጋር አይታይም ይሄ ሲወለወል ማጥቢያ ማሽን አለ ሲወለወል ደግሞ በየቦታው ክፍት የፍሳሽ ማስወገጃዎች አሉ በእነሱ አማካኝነት ሁሌ ንጹህ ይሆናል ማለት ነው ኢትዮጵያ የኮፊ አረቢካ መገኛ ናት እንላለን ግን ብዙ የውጭ ሰዎች ቡና ተተክሎ ቡና በጥሬው በፍሬው በጀንፈሉ የማየት እድል የላቸው የቡና መገኛ መሆናችንን ቡናውን ፊዚካሊ ተክለናል እዚህ ጋር ማንንም ሰው ሲመጣ ፍሬውን ለቅመን ጥሬው ቡና ይሄን ይመስላል ለማሳየት እድል አለ የቡና መገኛ ነን የሰው ዘር መገኛ ነን ሁለቱም እዚህ ቦታ አለ ሁለቱንም ሰው አንድ አይቶ ሰምቶ እንዳይረሳቸው አድርገን በሰው ልብ ውስጥ በሰው አእምሮ ውስጥ ማስቀመጥ ይቻላል ዝም ብሎ መናገርና ማየት ለየቅል ነው ሰው ያየው ነገር በደንብ ሲነገረው ይበልጥ የመገንዘብና ለረጅም ጊዜም በውስጡ የማቆየት ሰፊ እድል አለው እና የቡና መገኛ መሆናችንን ከመናገር በላይ ቡናውን እያሳየን ብናደርግ የሰው ዘር መገኛ መሆናችንን ታንጀብል ሆነ በሚታይ ነገር ብናስቀምጥ ሰዎች በቀላሉ አብሮን ፎቶ ይነሳሉ
ሪከርድም ያደርጋሉ። መረጃው እንዲህ በዋዛ ፈዛዛ የሚዘነጋ አይሆንም። እዚህ ጋር የማታዩት ነገር የለም። ጽናጽሉ፣ ክራሩ፣ ማሲንቆ፣ ዋሽንቱ፣ የተለያዩ ብሔር ብሔረሰቦች የሚጠቀሙበት የሙዚቃ መሳሪያ፣ ከበሮ፣ ሁሉም አይነት መሳሪያዎች ሁሉም ብሔር አካባቢ የሚታዩት እንዳሉ እዚህ ጋር ይታያሉ። በተጨማሪ ገብሱ፣ ስንዴው፣ ዛፎቻችን፣ ተራሮቻችን፣ ወንዞቻችን እና ሌሎችም የምግብ አይነቶች በዛ ሳይድ ይገኛሉ። ተጨምሮ ትልቋ ኢትዮጵያ በትልቁ የሚያሳይ ቦታ ነው። እምነበረድ ነው። በቀላሉ አይጠፋም። ለትውልድ ይሸጋገራል። ማንም መቶ ሊመሰው አይችልም። የሚጸና የሚያድር የሚቆይ ስራ ነው። እያንዳንዱ የኢትዮጵያ ብሔር ብሔረሰብ በስም ተቀምጧል። ለምሳሌ እዚህ ጋር ዲሜ ያለ፣ ዳሰነች፣ ኦፖ፣ ማሾሌ፣ ማኦ፣ ቦዲ እያል ብዙ ያልተለመዱ ስሞችንም ጭምር በተለይ ከተማ ያደጉ ልጆች በቀላሉ መጥቶ ኢትዮጵያ 80 ብሔር ብሔረሰብ አለ ብቻ ሳይሆን እነማን ናቸው የሚለውንም ማየት የሚያስችል ነው። ይሄ የአይን ቅርጽ ያለው ብራውን አይን ነው። የኢትዮጵያ አይን ነው። እዚህ ጋር ያስቀመጥነው ብራውን አይን ኢትዮጵያውያን ያላቸው የአይን ብሌን ቅርጽ የያዘ ነው። እያልን ያለነው እቺ የአይን ብሌን የምትወክለው እያንዳንዱ ብሔር ብሔረሰብ ነው። ከዚህ ውስጥ አንዱ ቢጎል የአይናችን ብሌን ተነካ ማለት ነው። ከዚህ ውስጥ አንዱ ቢደህይ፣ አንዱ ቢደክም፣ አንዱ ቢጎዳ አይናችን ተጎዳ ማለት ነው። የአይን ብሌን ብሔር ብሔረሰቦች ናቸው ካልን በኋላ እዛ ጋር ደግሞ ኢትዮጵያን መልክዓ ምድሯን፣ ምርቶቿን፣ ባህሏን፣ ሙዚቃዋን፣ ትውፊቷን በሚያሳይ መንገድ በጣም ሰፊ የሆነ እምነበረድ ተቀርጾ ተቀምጧል። ስለዚህ ኢትዮጵያ ማለት የብሔር ብሔረሰቦች እናት፣ የብሔር ብሔረሰቦች አገር፣ የብሔር ብሔረሰቦች በእኩልነት የሚኖሩባት ምርጥ ምድር። እነዚህ ደግሞ እያንዳንዳቸው ለኢትዮጵያ አይንና ብሌን ናቸው። አንዳቸው ቢነኩ ብዙ ይጎልብናል የሚል ሆሊስቲክ የሆነ ሜሴጅ ያለው ነው። ከቢሮ ጀምረን ግቢ ዘልቀን ከተማ መሄድ እንደምንችል አንድ እንዳልነው አዲስ አበባን እንደ ስሟ አበባ ማድረግ እንደሚቻል ሁለት እንዳልነው መጀመር ብቻ ሳይሆን መጨረስ እንደምንችል ባሉባልታ ተስፋ የምንቆርጥ ሳይሆን ሰርተን ሪቫን የምንቆርጥ መሆናችንን በተግባር ያሳየንበት ፕሮጀክት ነው። ኢትዮጵያ የምትታማው በመጀመር ብቻ አይደለም በመጨረስም ነው። አስቡት በዚህ ጥቂት ጊዜ በዚህ ኳሊቲ ይሄን የመሰለ ነገር መፍጠር ከቻል አት ታይም 20 30 40 ፕሮጀክት ቢኖር ከስራ አጥነት አንፃር ስንት ሰው ስራ የሚይዘው እዚች ብቻ 4000 ነው ያለው 20 ቢሆን ስንት ሰው ነው የሚይዘው ስራ ማለት ነው። ከስራ አጥነት ከኢኮኖሚ አንፃር ከቱሪስት መስህብ አንፃር ባህልና ትውፊት ከማሳየት አንፃር ኢትዮጵያን ከምርጥ አንፃር በሁሉም ዳይሜንሽን ብታዩት እጅግ የሚያኮራ ነገር ነው እዚህ ቦታ የሚታየው። ይሄ የመደመር ውጤት ነው። አሁን ያየነውን ከአንድ አመት በኋላ ተመልሳችሁት መጡ ከእንጦጦ ጀምረን ሳይክል እየነዳን ፒኮክ ቤት እንችላለን። ከአንድ አመት በኋላ ከእንጦጦ እስከ ፒኮክ ያለው ውሃ ንጽህናውን ጠብቀን የምንጠጣው የምናርስበት አይተን የምንዝናናበት ቱሪስት የምንስብበት ይሆናል። ከአንድ አመት ተኩል ከሁለት አመት በኋላ ሁሉም ስራዎች በሚጠናቀቁበት ሰዓት ማንም ሰው ከተማችን መጥቶ ወክ ማድረግበት አጣው የሚታይ ነገር የለም። ሳይክል ነዳብ ያልተመቸኝ ሊለን አይችልም። ሁሉም ነገር በተቻለ መጠን በፍጥነት ሊያሟላ የሚያስችል ፕሮጀክትና ቀና ብለን እንድንሄድ ጀምረን እንድንጨርስ በመሰብሰብ አገር ማበልጸግ እንደሚቻል እንድናምንና እንድናሳምን ሁነኛ ፕሮጀክት መሆናቸውን የሚያሳይ ነው። እድሜው ጠና ያለ ሰው ከዛ ጫፍ ጀምሮ በአበባ መካከል 30 40 ደቂቃ ወክ አድርጎ ታች ቢወርድ ከዚህ በላይ ምግብ ከዚህ በላይ ደስታ ሲያዩት የሚያጠግብ ውስጥን የሚያረካ ነገር የለም። እንደዚህ አይነት ነገር ብዙ ሀገራት ማየት የተለመደ ነው። ኢትዮጵያ ላይ በዚህ ዴንሲቲ እና ብዛት በዚህ ውበት አበባ ማየት አልነበረም። አሁን ግን አንድ ሰው እዚህ ጋር ሲቆም አበባውን ያያል፣ ሳሩን ያያል፣ ላንድስኬፑን ያያል፣ ታች የፋውንቴኑን ያያል። የተሟላ ነገር እንዲያይ እና ጫካና ቢዩቲ ማምጣት እንደሚቻል ከምነግራችሁ በላይ ራሱ ስራው የህልማችንን ጥግና
የማድረግ ብቃታችንን ያሳየን ፕሮጀክት ነው እና በጥቅሉ በዚህ ፕሮጀክት የምናየው እናልማለን ያለምነው በጽሁፍ እናቀዳለን ላቀድነው ዕውቀት ሀብት እንሰበስባለን የሰበሰብነው ነገር ሳንታክት ጥርሳችን ነክሰን ለመተግበር እንሮጣለን ተግብረን ደግሞ ሪቫን እንቆርጣለን ህዳሴን ብቻ ብንወስድ ህዳሴ ግድብ መሆኑ አይደለም ህዳሴ ውሃ መያዛችን አይደለም አስደማሚ ከተማ ሊሰራበት ይችላል ህዳሴ ላይ ያን ድንቅ ከተማ ብዙ አዳዲስ ቫልዩ ጨምረን ግድቡም እንዲጎበኝ ውሃውም እንዲታይ እና አዳዲስ የሥራ ዕድል ኢኮኖሚ የሚያነቃቃ ነገርም እንዲፈጥር የቱሪስት መስህብ እንዲሆን ማድረግ ይቻላልና ሁሉ ፖቴንሻል ደምረን አቀናይተን ኢትዮጵያን የማበልጸጉ ነገር ለነገም ማይባል የሁላችን ጉልበት ዕውቀትና ገንዘብ የሚሻ ተደምረን እቺን ሀገር በመቀየር ለልጆቻችን የሚጠቅም የሚተርፍ የሚያኮራ ነገር መጣል እንዳለብን ማስተላለፍ ፈልጋለሁ ኢትዮጵያ በልጆቿ ህብራዊነት የተወቀረች የዘመን ቋጠሮ ናት እኔ ጋር ታሪክ አለ እኔ ጋር ጉልበት አለ እኔ ጋር ተስፋ አለ ታሪክ ያለው ህዝብ ዛሬ ላይ ቆሞ ነገን ያያል አዎ ሀገሬ የታሪክ ማሳያ መስታወት ናት ከአያቶቼ የወረስኩትን የእውነት አዝመራ ትውልድ እንዲማርበትና ታሪኩን ጠብቆ ታሪክ እንዲጽፍ እኔ ዘንድ ያለውን መልካም ፍሬ አወርሳለሁ ሀገራችን ከተጫነባት የችግር መዳፍ ተላቃ በድህነት የጠለሸ ስሟ እንዲፋቅ በትጋት እንሰራለን የሀገሬን መልካም ታሪክ አስጠብቄ ጉልበትን ከዕውቀት ጋራ አዛንቂ ለኢትዮጵያዬ የተስፋ አድማስ ጉዞ ዘብ እቆማለሁ